አሁን ወደ ክፍል 2 የስብከት አገልግሎት ነው የምንሄደው። መምህራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዝግጅት ጋዜጠኛ መምህርም ናቸው። በኦሮምኛም በአማርኛም የሚያስተምሩ ናቸው። በአንድ ላይ ሁላችንም እንለዋለን። ከክፉ ሁሉ ያዳነኝ መልአክ። በዚህ ርዕስ ነው የምንማረው። አሚነ ሁንደራ እርጋ ነፈይስ እርገማ ቀዮ ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ይህንን ኃይለ ቃል እናገኛለን። ወመልአከ እግዚአብሔር ዘአድኀነኒ እምኩሉ እኪት፣ ከክፉ ሁሉ ያዳነኝ የእግዚአብሔር መልአክ። ኦሪት ዘፍጥረት ምዕራፍ 48 ቁጥር 19። ብፁዕ አባታችን አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮ ሶማሌ ሀገረ ስብከት ሊቀ ጳጳስ እንዲሁም ክቡር ዋና ስራ አስኪያጅ፣ አበው ካህናት፣ መምህራነ ወንጌል፣ አኀው ዲያቆናት፣ በዚህ ቅዱስ ስፍራ ያላችሁ ሁላችሁም ዘማሪያን፣ ሰንበት ትምህርት ቤት ወጣቶች፣ ሕፃናት፣ ምእመናት ከሁሉ በማስቀደም በምህረቱና በቸርነቱ ጠብቆ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቅዱስናው ስፍራ ተሰብስበን እንድንጸልይ ምስጋና እንድናቀርብ ቃሉን ሰምተን ንስሐ ገብተን የዘላለምን ሕይወት እንድንወርስ የፈቀደልን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደምን አምሽታችኋል? ለዚህ ለታላቁ ዕለት ከብሉይ ኪዳን ጀምሮ ታላቅ ክብር ላለው የኅዳር ሚካኤል ዕለት ስላደረሰን ክብር ምስጋና ለእርሱ ይሁን። ለጥቂት ደቂቃዎች ያህል በዚህ ርዕስ እንማማራለን። በመጨረሻ ደግሞ በኦሮምኛ አጠቃላይ ሁኔታዎችን ጠቅላላ አድርገን እንጨርሳለን። ብዙ አንቆይም። ከክፉ ሁሉ ያዳነኝ መልአክ። መላእክት ሰውን ያግዛሉ፣ ይረዳሉ፣ ይጠብቃሉ። ከምን? ከክፉ ነገር። ከክፉ ነገር ሁሉ ይረዳሉ፣ ይጠብቃሉ፣ ይታደጋሉ፣ በአጠቃላይ ያድናሉ። በዚህ ምድር ላይ ፍጥረት የሚጠበቀው የሚረዳው ከክፋት ነገር ሁሉ ተጠብቆ የሚኖረው በቅዱሳን መላእክት ነው። ለዚህ ብዙ ጥቅስ አያስፈልግም። ልበ አምላክ ነቢየ እግዚአብሔር ዳዊት በመዝሙር 90 በቅንፍ 91 ቁጥር 11 ላይ ዘይእዝዞሙ ለመላእክቲሁ በእንቲአከ ከመ ይቀቡ በኩሉ ፍናዊከ፣ በመንገዱ ሁሉ በምትጓዝበት በምትሰራበት በሃይማኖትም ሆነ በምግባር እንቅስቃሴ ሁሉ በምድር ላይ በምናደርገው የሕይወት ጉዞ መላእክት ይጠብቋል። ብትሰናከል ያነሷል። ከዚያ ከመሰናከል ብትወድቅም ድንጋይም ቢመታ ብድግ አድርገው ያነሷል ይላል። ክብር ምስጋና ለመድኃኔዓለም ይሁን። ከክፉ ነገር ክፉ ወገኖቼ፣ ሌብነት ክፉ ነው። ውሸት ክፉ ነው። ሐሰት ክፉ ነው። ሰውን መጥላት ክፉ ነው። ጥላቻ ክፉ ነው። በአጠቃላይ ኃጢአት ክፉ ነው። ኃጢአት ደግሞ ፍጹም ሃይማኖት ወምግባር ነው። ሃይማኖት ማጣት፣ ምግባር ማጣት ይህ ክፋት ነው።
ለዚህ ደግሞ መሰረቱ ለዚህ ደግሞ ከራሱ ያበለጠው ክፉ የተባለው ዲያብሎስ ነው። የዲያብሎስን ስራና አሰራር የሚከተልና የሚሰራ ሁሉ ክፉ ይባላል። መጽሐፍ እንዲህ ይላል በማቴዎስ ወንጌል ምዕራፍ 13 ቁጥር 39 ላይ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ያለ ምሳሌ አስተምሮ አያውቅምና በምሳሌ በተለያየ ሁኔታ ያስተምራቸው ስለነበር በተነገረው ትንቢት መሰረት እከስታለሁ በምሳሌ አፌን እከፍታለሁ እናገራለሁ ከጥንት ጀምሮ ያለውንም እናገራለሁ ብሎ ነቢየ እግዚአብሔር ዳዊት እንዳናገረ ለደቀ መዛሙርት ስለ ዘሪው ምሳሌ በነገራቸው ጊዜ ማን ነው በመልካሙ ዘር መካከል ይህንን የዘራው እንክርዳዱ ከየት መጣ ብለው ሲጠይቁት ጌታ ምን እንዳለው ይህንን የዘራው ክፉ ነው። ዝቅ ብሎ ይህንን ክፋት ያደረገ ደግሞ ዲያብሎስ ነው። ይህንን የሚከተሉ ሁሉ የክፋት ልጆች ናቸው ይላል። አያችሁ። ስለዚህ የእግዚአብሔር መልአክ እኛን ከኃጢአት ይጠብቀናል። እኛን ከክፉ ከዲያብሎስ ይጠብቀናል። ይህ መልአክ ደግሞ ቅዱስ ሚካኤል አቃቤ መላካችን መላከ ውቃቢያችን አቃቤ ማለት ነው። ሌላ እንዳይመስላችሁ ውቃቤ ሲባል የሚጠብቀን መልአክ ከኛ የማይለይ መልአክ መጽሐፍ ቅዱስን ማየቱ በቂ ነው። የሚጠብቅ መልአክ እንዴት አድርጎ እንደሚንከባከብ ከክፋት ወደ በጎነት እንደምንመለስ ራሱ መድኃኔዓለም ኢየሱስ ክርስቶስ በምሳሌ ተናግሯል። ወደዚያ አንገባም። በሉቃስ ወንጌል ምዕራፍ 13 ቁጥር 6-9 ላይ እኛን በመልካም ነገር የሚኮተኩት የሚጠብቅ ከክፉ ነገር ሁሉ የሚታደገን መልአክ ከጥንት ጀምሮ አበው ቀደምትን ኋላም በብሉይ ኪዳን ከአዳም እስከ ሙሴ በሕገ ልቦና ከሙሴ እስከ ቤተ ክርስቶስ በብሉይ ኪዳን ብዙዎችን የጠበቀ መልአክ ነው ቅዱስ ሚካኤል። ሚካኤል መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው? እግዚአብሔር መሐሪ አምላክ ነው። ቅዱስ ሚካኤል ደግሞ መልአከ ምሕረት ነው። እግዚአብሔር ይቅር ባይ አምላክ ነው። ቅዱስ ሚካኤል ደግሞ መልአከ ኃይል ነው። ይቅርታን የሚያሰጥ ይቅርታን የሚሰጥ ወደ እግዚአብሔር የሚያቀርበን የምሕረት መልእክተኛ። ስለዚህ ወገኖች ከክፉ ነገር ሁሉ የሚጠብቀኝ የጠበቀኝ ያዳነኝ መልአክ ብሎ ነው ቅዱስ ያዕቆብ የተናገረው። ታሪኩ ጠዋት ስለ እስራኤላውያን በስፋት መምህራችን መምህር ሰላ አስተምረውናል። በተጨማሪ የሚተረከው ታሪክ የእስራኤላውያንን ታሪክ ለማንሳት ለ430 ዓመታት ያህል በግብፅ በባርነት የነበሩት እስራኤላውያን እንዴት ነፃ እንደወጡ ተምረናል። መጀመሪያ ግን ስደታቸው ይነገራል፣ ይተረካል። ከአብርሃም ጀምሮ ያለው 430 ዓመታት ያህል ስደታቸውን ያነሳል ሊቃውንት። ለዚህ ግን መሰረታዊ የሆነ በመጽሐፍ ቅዱስ የተጻፈ ደግሞ የያዕቆብ ወደ ግብፅ መሄድ ነው። በዮሴፍ ምክንያት ወንድሞቹ በእርሱ ላይ ተነሳስተው በምቀኝነት በክፋት መግደል ክፋት ነው፣ ወንድማቸውን እስከ መግደል ተመካክረው መጨረሻ ላይ ግን በ20 ብር ሽጠውት እነዚያ የምድያም ሰዎች ደግሞ እስራኤላውያን ለምድያማውያን ምድያም እነሱ ደግሞ ለጲጥፋራ አሳልፈው በ30 ብር ሽጠውት በዚያ ያለውን ታሪክ በሙሉ የሚተረከው ዛሬ
ያዳነው መልአክ እሱ ነውና ቅዱስ ሚካኤል። የቅዱስ ሚካኤልን ታሪክ ለማንሳት ነው ቅዱስ ያዕቆብ የተናገረው። በዚያ በስደት በዚያ በመከራ በዚያ በረሃብ ምክንያት እግዚአብሔር ዮሴፍን ምክንያት አድርጎ ወንድሞቹንና አባቱን ቤተሰቦቹን ለማዳን በዚያ እስራት እስከ ሹመት የደረሰ የእግዚአብሔር መልአክ እየጠበቀው ያዕቆብ በሰርጅናው አይኖቹ ፈዘው ወደ ግብፅ ሄደ። በዚያ ምናሴና ኤፍሬም የዮሴፍ ልጆች ናቸው። ልጆቹን ቁጭ አደረገና ልጅ ልባርካቸው ቁጭ አድርገኝ አለው። ምናሴና ኤፍሬምን ታላቁ ምናሴ ነው፣ ታናሹ ኤፍሬም ነው። ቀኝ እጁን በኤፍሬም ላይ ግራ እጁን በምናሴ ላይ ምርቃቱን በታናሹ ላይ አስቀደመ። አባቴ ታላቁ እኮ ነው፣ አይ አንዴ ጭኜበታለሁ። ተመልከቱ፣ በዚህ ጊዜ የተናገረው ወመልአከ እግዚአብሔር ዘአድኀነኒ እምኩሉ እኪት፣ ከክፉ ነገሩ ሁሉ ረሃብ ክፉ ነው፣ ሐዘን ክፉ ነው። ከክፉ ነገር ከረሃቡ ያዳነኝ የጠበቀኝ የእግዚአብሔር መልአክ ውእቱ ለያርኮሙ ለእሉ ሕፃናት፣ እነዚህ ሕፃናት ይባርክ፣ እኛንም የእግዚአብሔር መልአክ ይባርከን። ወገኖቼ ክርስቲያኖች፣ እንግዲህ ስለ ቅዱሳን መላእክት በብሉይ ኪዳን በሕገ ልቦና ብቻ ሳይሆን በሐዲስ ኪዳንም ከጽንሰተ ክርስቶስ ከምስራቱ ጀምሮ እስከ ዕርገቱ ኋላም በምጽአት ጊዜ እስከ መምጣት ቅዱሳን መላእክት ከድንግል ማርያም ልጅ ከመድኃኔዓለም አልተለዩም። ኋላም በበዓለ ጰራቅሊጦስ በበዓለ ዕርገት ወደ ሰማይ የሚወጣው እንደወጣ እንዳያችሁ ተመልሶ ይመጣል ብለው ቅዱሳን ሐዋርያትን ያጽናኑ። በበዓለ ጰራቅሊጦስም ከዚያም በስብከተ ሐዋርያት እየመሩ ሰዎች እንዲድኑ ወደ ሕይወት የሚመሩ ቅዱሳን ሐዋርያት እንዲታሰሩ በእስር ቤት የሚገኙ በጨለማው ብርሃን የሆኑ በፍርሃት ውስጥ ብርታት የሆኑ ቅዱሳን መላእክት ናቸው። ክብር ምስጋና ለመድኃኔዓለም ይሁን። ዛሬም እስከ ምጽአት ጊዜ ድረስ በምጽአት ጊዜ ስልጣናቸው ክብራቸው ለዘላለም ነው። ወገኖች እኛን የሚጠብቁን መላእክት ናቸው። አንድ እንዲያው ጠቅለል ያለ ንግግር ልናገር። እግዚአብሔር ሁሉን ቻይ፣ እግዚአብሔር በሁሉ ቦታ ያለ ነው። ኦምኒፕሬዘንት ወይንም ኦምኒፖተንት ይባላል። ሙሉ በኩለሄ ማለት ነው። እግዚአብሔር በሁሉ ቦታ አለ እናምናለን። ለምን መላእክት ያዛቸዋል? ለምን መላእክትን ይልካል? ለማዳንም ለመቅሰፍም በቅዱስ መጽሐፍ ተጽፏል። ፈቃዱ ስለሆነ የእግዚአብሔር ፈቃድ ደግሞ ሰዎች ሁሉ እንዲድኑ ነው። መላእክት እግዚአብሔር ኃይል ናቸው። መናፍስተ ቅዱሳን ናቸው። መናፍስተ ቅዱሳንን የሚቃወሙልን ከእነርሱ የሚጠብቁን ከክፋት የሚታደጉን ናቸው። ከክፉ ነገር እንዲያድኑን እግዚአብሔር ካዘዘ ያድኑናል። እንዴ እኛ እኮ አሁን የምንሰብከው ወንጌል የሚነገረን ቅዱሳን ሐዋርያትን ተሰበኩት። ዛሬም አባቶቻችን በቅዱሳን ሐዋርያት ተተክተው ያሉት ብፁዓን አበው ሊቃነ ጳጳሳት፣ መምህራን፣ ካህናት ወንጌልን የሚያስተምሩት እንድንድን ነው። ድኅነተ ሥጋ ድኅነተ ነፍስን ያገኝ ነው። ይሄ እግዚአብሔር ፈቃዱ ነው። ባለማወቅ አንዳንዶች ይናገራሉ። ይጠብቋችኋል ብትታዘዙ እሺ ብትሏቸው ወደ ርስተ መንግሥተ ሰማያት ያስገቧቸዋል ነው የሚለው። ዘጸአት 3 ቁጥር 20 ላይ ተነግሮናል። መንገድ ሃይማኖት ነው። በሃይማኖት መንገድ እንድንጓዝ በምግባር የቀናን በሃይማኖት የጸናን በትሩፋት የበለጸግን እንድንሆን ዛሬ እኛ
መልካም ስራን እንድንሰራ የሚረዱን የሚያግዙን ቅዱሳን መላእክት ናቸው። ክፉ ከሆነው ከጠላት አሰራር የሚታደጉን ቅዱሳን መላእክት ናቸው። ትዝ አይላችሁም እንዴ? ቅዱስ ሚካኤል እኮ በግልጽ በመጽሐፍ ቅዱስ ላይ እነዚህን ጥቅሶች ተራይሬ ተቀላሉ ትምህርት ቅዱስ ሚካኤል ቅዱስ ገብርኤልን እንኳን ከፋርስ ነገሥታት ጠላት ከሆነው ከዲያብሎስ እንዴት አድርጎ እንደመታለት ተናግሯል። ከአለቃቸው ከሚካኤል በቀር እኔን የሚያጽናናኝ የሚረዳኝ የለም ይላል። አያችሁ ስሙን ጠርቶ በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ የተጻፈ ቃል ነው። ለእኛም ለሕዝቦች ሁሉ በመጨረሻው ቀን የሚታደገን መልአክ ቅዱስ ሚካኤል ነው። ትንቢተ ዳንኤል ምዕራፍ 12 ላይ ተጽፏል። ወገኖች ጠላትን ያሳፈረ ዲያብሎስን የረገጠ በራእይ 12 ቁጥር 7-8 ላይ ዲያብሎስን ያሳፈረ መልአክ ማን ነው? ቅዱስ ሚካኤል ነው። ቅዱስ ሚካኤል የሰጠን አምላክ እግዚአብሔር የተመሰገነ ይሁን። ወመልአከ እግዚአብሔር ዘአድኀነኒ እምኩሉ እኪት ከክፉ ነገር ሁሉ ያዳነኝ መልአክ ሁላችሁንም ይባርካል። አሜን በሉ። ሁላችንንም ይጠብቃል። መጽሐፍ ቅዱሳዊ ቃል ነው እንዳትረሱት። ዘፍጥረት 48 ቁጥር 16 እዲፈማ አባ ኬኛ አባ መቃርዮስ akkasumas kabyamtoota luboota hundi barsiisota wangeelaa faarfattoota amantoota hundumtuu egaan jecha kana jecha waaqayyo kana gabaabinaan yommuu ilaallu hamminarraati kan na eege ergamaa waaqayyoo jedha macaafni qulqulluun seera uumamaa boqonnaa 48 lakkoofsa 16 irratti ergamaan waaqayyoo hammina hundarraati waa'ee hamminaa yommuu kaasnu cubbuun hammina nama ajjeesuun hammina nama hamachuun hammina huumaa wanta hin jaallan huumama irratti immoo huumama gaddisiisuun hamminadha. hammina hundarraa ergamaan waaqayyoo nu eega. keessumaa ammoo hangafa ergamootaa kan ta'e qulqullichi Mikaa'el wanta hamminarraa kan nu eegu cubbuu akka hin hojjenneef wanta gaarii akka hojjennu amantaadhaan akka jiraannu jireenyi keenya jireenya jecha waaqayyoo macaafni qulqulluu kan dubbatu akka ta'u macaafni qulqulluun waa ergamootaa akka nu eegan nu barsiisa. nuti kan waaqeffannu waaqni keenya abbaa ilmaa fi qulqulluu waaqa tokkodha. ergamoota waaqeffannu ni kabajna. ergamoonni bakka nu gargaaraniif gargaarri isaanii waaqayyoo fuulduratti immoo fudhatamaa bakka ta'e kun immoo eeyyama waaqayyooti. har'a nuti wangeela waaqayyoo yommuu lallabnu maal lallabuu ni barbaachisa. namoonni fayyina bara baraa akka argataniif mootummaa waaqayyoo akka dhaallu mootummaa isaa akka argannu karaasaa kan nu agarsiisan bakka ta'eeti. kanarraa kan ka'e namoonni tokko tokko dogoggaruu danda'u shakkitoonni amantaa kan ta'an kun garuu ta'uu hin qabu. macaafa qulqulluun ni dubbata ragaa ni mura. kanaafuu yaa amantootaa egaan nuti kabaja ergamoota waaqayyoodhaaf yommuu laannu isaaniif aangoo taayitaa kan laate abbaan taayitaa aangoo kan laatee hiyyummaan keenya waaqayyoon waaqni waaqotaa gooftaan gooftotaa inni eeyyama isaa bakka ta'e kan ammoo fudhachuun dirqama keenya. eeyyamni waaqayyoo immoo
namoonni hundinuu akka fayyanii dide ergaa Phaawulos gara Xiimotewos isa lammaffaa boqonnaa 3:2 irratti Waaqayyoo hundarratti kan gammachiisuuf ilaalaa namoonni hundinuu akka fayyanii dide akka fayyinuuf eeyyama Waaqayyoo eeyyamni Waaqayyoo immoo namni tokkollee akka hin banneef hundumtuu mootummaa Waaqayyoo akka ta'an hundumtuu maarfataa akka ta'u hundumtuu galataa Waaqayyoo fangeessa akka ta'u hundumtuu amantaa akka jiraatu hundumtuu salaamee jechuudhaan akka jiraatu eeyyama Waaqayyoo ergama Waaqayyoon nu fayyisaa minarraati gara hamminaatti akka hin deemneef akkuma jenneet hammina kan fide abbaan hammina abbaan sobaa diina keenya seexana fi diiyaabiloos Waaqayyoon sarraan waa eegu ergamaa isaatiin waa eegu ergamaan qulqullichi Mikaa'el gaan gara Waaqayyootti yeroonnaa nu garachuudhaan mootummaa isaa akka dhaannu inni nuu laatameeraati karannaan qulqullicha Mikaa'el arjummaan Waaqayyoo akkasumas immoo karannaa haadha keenya qulqulleettii dubaroo Maariyaam hunda keenya duukaa ta'uu Waaqayyoon nu gargaaru ameen. ቃልዎት ያሰማልን jecha waaqaa nu dhageessis አሁን የዝማሬ አገልግሎት ነው የሚካሄደው ከዘማሪት ጸዳለ ዳና ጋር እንዘምራለን
ሁላችንም እንዘምራለን እስቲ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማንገላፋ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማንቀላፋ እስቲ አብረን ሁላችን የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ብቻችሁን Bye.
Thank you.